ማረን በይቅር ባይነቱ ይቅር ያለን ለንስሐ የሚሆን ጊዜ ያልነሳን አምላከ ቅዱሳን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ምክንያተ ድኅነት ወላዲተ አምላክ ድንግል ማርያም በእናትነት ክብሯ ከፍ ያለች ትሁን። የመልአኩ የቅዱስ ገብርኤል ጥበቃው የሐዋርያው ቅዱስ አትናቴዎስ በረከት በሁላችን ላይ ይደር። ዛሬ እንዳደመጥነው የማቴዎስ ወንጌል ምዕራፍ 18 ቁጥር 1 እስከ 6 ድረስ ያለው ተነቦልናል። ይሄ ወንጌል በዛሬው ዕለት እንዲነበብ አባቶቻችን ሥርዓት የሰሩት ያለ ምክንያት አይደለም። ለ48 ዓመታት የግብፅን ቤተ ክርስቲያን በፓትርያርክነት የመራው 15ቱን ዘመን በስደት ያሳለፈው 5 ጊዜ ያህል ከመንበሩ እያፈናቀሉ ያሳደዱት በዘመነ ሰማዕታት ማብቂያ የተገኘው ቤተ ክርስቲያናችን ርዕሰ ሊቃውንት ሊቀ ሊቃውንት የቤተ ክርስቲያን ሐኪም ብላ የምትጠራው የቅዱስ አትናቴዎስ በዓለ ዕረፍቱ በመሆኑና ከሱ ሕይወት ጋር የሚገናኝ ዝምድና ስላለው ነው ዛሬ ይሄ ወንጌልና ምዕራፍ የተነበበልን። እንደሰማችሁት በዚያች ሰዓት ደቀ መዛሙርቱ ወደ ኢየሱስ ክርስቶስ ቀርበው በመንግሥተ ሰማያት ከሁሉ የሚበልጥ ማን ነው ተባባሉ። የምንኖርበት ዓለም የውድድር ዓለም ነው። እኔ እበልጥ የምንባባልበት የፉክክር ዓለም ነው። በዚህ ዓለም ላይ እየተወዳደሩ መኖር ዓለማዊ ሥጋዊ ጠባይ መሆኑን ለማስረዳት ሌላ ሀተታ ማምጣት አያስፈልግም። የእኛ ሕይወት ምሳሌ ነው። እኛም የምንኖረው በውድድር ነው። ሐቁን እንናገር እብለት ከአንደበታችን ወጥቶ እውነተኞች እንሁን ካልን በእያንዳንዱ አኗኗራችን እንወዳደራለን። በውድድሩ ዓለም ውስጥ እንዴት እየተወዳደርን እንደምንኖር ሕሊናችን ይመሰክርልናል። በልብስ እንወዳደራለን፣ በቤት እንወዳደራለን፣ በመኪና እንወዳደራለን። ቀደመኝ መባባል አለ። እኔ ቁጭ ብዬ እኮ እነሱ እንዲሆንላቸው ማለት አለ። ዓለሙ የፉክክር ዓለም። ደቀ መዛሙርትም እርስ በርሳቸው በመንግሥተ ሰማያት ከሁሉ የሚበልጥ ማን ነው የሚል ፉክክር ነበራቸውና ጥያቄውን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አቀረቡት። ጌታ ሆይ በመንግሥተ ሰማያት ከሁሉ የሚበልጥ ማን ይሆን አሉ። ሕፃንን ጠርቶ በመካከላቸው አቆመ ይላል። ይህ ሕፃን አግናጤዎስ ይባላል። በጊዜው እናነሳዋለን። ሕፃን ጠርቶ በመካከላቸው አቆመና እንዲህ አላቸው፣ እውነት እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም። የእግዚአብሔር መንግሥት የምትወረሰው እንደ ሕፃን በመሆን። ምን ማለት ነው? እንደ ሕፃን መሆን ማለት ከአሁን በፊት በተለያየ ሐሳብ ጉዳዩን ተርጉመነዋል። ታዲያ ይሄ
ከአትናቴዎስ ጋር ምን ያገናኘዋል ትሉ ከሆነ ታሪክ እንዲህ ይላል። አትናቴዎስ ቤተሰቦቹ ክርስቲያኖች አልነበሩ፣ ያላመኑ አረማውያን ነበሩ። ገና በልጅነቱ ልጆች ሲጫወቱ አይቶ ከልጆች ጋር እጫወታለሁ ብሎ ተቀላቀለ። የሚጫወቱት ልጆች ክርስቲያኖች ናቸው። የእሱ ቤተሰቦች ያላመኑ አረማውያን ናቸው። እሱም አላመነ፣ አልተቀበለም። እነዚያ ክርስቲያን ሕፃናት እየተጫወቱ አንተ ከኛ ጋር ተቀላቅለህ አትጫወትም ማለት እሱ ሊጫወት ቢፈልግ ለምን ቢላቸው ክርስቲያን ስላልሆነ። ሕፃናት አድርባይነት የላቸውም። ለምን ጨዋታውን እንደከለከሉት ሳያወላዱ ግልጽ በሆነ ቋንቋ ነገሩት። አንተ ክርስቲያን ስላልሆነ የማስመሰል ጠባይ የላቸውም ሕፃናት። ክርስቲያን እሆናለሁ እባካችሁ አብሬያችሁ ልጫወት አላቸው። ተከፋፈሉ። አንዱ ሕፃን ቄስ፣ አንዱ ሕፃን ዲያቆን ሆነና ለአትናቴዎስ ፓትርያርክ ነህ አሉት። ጨዋታ ነው። አሁን በልጅነታችን እኔ ልጅነቴን ዘመን አስታውሳለሁ። ሲቀድስ ውሃይና ዚቃጭን ሲመጣ ቤቴ ሄጄ የሆነ ነገር አጠራቅሜ እንደቃጭን እናቴ ጋር እየተሽከረከርኩ ቅዳሴ ይሆናል። በልጅነት የተሳለብን ነው የሚኖረው። ወገኖቼ ልጅን በሚሄድበት መንገድ ምራው፣ ባደገ ጊዜ ከእርሱ ፈቀቅ አይልም ይላል። የልጅነት አእምሮ የታተመበት ነገር ከልብ ተነቅሎ አይወጣም። እሱን ፓትርያርክ አድርገው ሕፃናቱ ፓትርያርክ ስለሆነ በጨዋታ መሃል ለእሱ ጎንበስ እያሉ ይሰግዱለት ነበር። ይሄንን የዘመኑ ፓትርያርክ እለእስክንድሮስ ተመለከተ። ያኔ ትንቢት ተናገረለት። ይሄ ልጅ አሁን በጨዋታ የሆነውን ተግባር በተግባራዊነት በሕይወቱ ይገለጥበታል ሲል ተነበየለት። ያ አገልግሎቱ ያ የሕፃንነት ስሜቱ አደገ። የኋላ ኋላ ቤተ ክርስቲያን በአርዮስ ምክንያት ስትፈተን ከአባቶች ጋር ጸሐፊ ሆኖ ያገለገለ አሁን በቤተ ክርስቲያን ድምፃችንን ከፍ አድርገን የምንጸልየው ጸሎተ ሃይማኖትን ያረቀቀ ነው። ቅዱስ አትናቴዎስ በረከቱ ይደረብን። ዛሬ በዓለ ዕረፍት እንደ ሕፃናት ካልሆናችሁ አለ፣ እንደ ሕፃናት ካልሆናችሁ ከቶ ወደ መንግሥተ ሰማያት አትገቡም። እንግዲህ እንደዚህ ሕፃን ራሱን የሚያዋርድ ሁሉ በመንግሥተ ሰማያት የሚበልጥ እርሱ ነው። እንደዚህ ያለውን ሕፃን በስም የሚቀበል ሁሉ እኔን ይቀበላል። በእኔ ከሚያምኑ ከእነዚህ ከታናናሾቹ አንዱን የሚያሰናክል የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቁ በተጣለ ይሻለው ነበረ። ይሄ አንቀጽ ቅድም ካነሳሁት ከቅዱስ አትናቴዎስ የልጅነት ሕይወት ጋር ዝምድና ያለው በመሆኑ ቤተ ክርስቲያናችን ዛሬ የዚህን ሐዋርያዊ ሕይወት ለማሰብ በዚህ ንባብ ላይ ተመስርታ ቃል አስደብጣናለች። ወገኖቼ የእግዚአብሔር መንግሥት በብልጣብልጥነት አይወረስም። የእግዚአብሔር መንግሥት የሚወረሰው እንደ ሕፃናት በመሆን እንደ ሕፃናት በመሆን ማለት ምን ማለት ነው? ሕይወትን ግልጥ በማለት ሕፃናት ግልጾች ናቸው። እኛ ካላስቀናናቸው በቀር ሐሰት የሚባል ነገር በእነሱ ሕይወት ላይ አይሰለጥንም። ዋሾ የምናደርጋቸው እብለትን የምናስተምራቸው እኛንን። ሕፃናት ግልጾች፣ እውነተኞች ናቸው። የእግዚአብሔር መንግሥት የምትወረሰው በግልጽነታችን፣ በእውነተኛነታችን። ዋሽተናል ነው። በአንደበታችን እብለት የለም። አንሸነግልም፣ አናታልልም። ሕሊና ያውቃል፣ ልባችሁ ይመሰክራል። የመጀመሪያው የእግዚአብሔር መንግሥት የምትወረስበት በዚያ በላጭ ሆኖ ለመገኘት ብቸኛው መፍትሄ ግልጽነት፣ አለመዋሸት። ከሕፃናት ጋር ተያይዞ እንደ ሕፃን ሁኑ ሲለን ጌታ ሀዳጌ በቀል ሁኑ ሲለን፣ ሕፃናት በቀለኞች አይደሉም፣ ቂም አይቋጥሩም። በጨዋታ መሃል ስለተጣሉ እኛ አምርረን ካላስጠናናቸው በቀር ንጹሕ ሕሊናቸው መልሼ እንዲህ አድርጎኛልና ከእገሌ ጋር አልቀላቀልም አይሉ፣ ይረሱታል። እዚያው ጨዋታቸውን ይቀጥላል። እኛም የእግዚአብሔርን መንግሥት ለመውረስ በዚያኛው አገር በላጭ ሆኖ ለመገኘት
ልቡናችን ከቂም በቀል የራቀ መሆን አለበት። ወገኖቼ ቂም እኮ የማይወለድ እርግዝና ነው። ቂም ሕመም ነው። ቂም እረፍት ማጣት ነው። ቂም ሕሊናን የሚያቆሽሽ